ሲያድን ሰው የአድዋ ድል በተለያዩ የኪነ ጥበብ ስራዎች ብዙ ተብሎለታል፣ ብዙ ተነግሮለታል። 130ኛውን የአድዋ ድል መታሰቢያ በዓልን ምክንያት በማድረግም እዚህ ነው በመገኝበት ሜክሲኮ አደባባይ የአድዋ ትሩፋት በኪነ ጥበብ አንደበት በሚል መሪ ሀሳብ እንግዲህ የኪነ ጥበብ ዝግጅት ተደርጓል። ይህ የኪነ ጥበብ ዝግጅት የተለያዩ አድዋን የሚያወሱ መነባንቦች፣ ድራማዎች እንዲሁም ደግሞ ጀግኖች አርበኞች አድዋን ወደ ኋላ መለስ ብለን የምናስታውስበትን የተለያዩ ፉከራና ሽለላዎችን ያቀረቡበት ነው። በአድዋ ጦርነት ጊዜ ዋናው የተዋጋው ከአባቶቻችን ከቅድመ አያቶቻችን ቀጥሎ እኮ የኪነ ጥበቡ ነው። ሲዋጋም የነበረውም ለድል የሚያበቃው ዋናው ኪነ ጥበብ ነው። ከባድ አስተዋጽኦ ነው ያለው። ለምሳሌ አሁንም አለ እኮ ፉከራ አለ፣ ቀረርቶ አለ፣ ሁሉም አለ እኮ። እንዴ አንድ ቦታ ተፎከረ ማለት እኮ ሁሉም ወኔው አለው ማለት ነው። እና ፉከራና ቀረርቶ ትልቅ አስተዋጽኦ አድርጓል አድዋ ላይ። ከአድዋ ምን አግኝተናል? የአድዋ ትሩፋት ምንድነው? ይህ ትውልድ ከአድዋ ምን ተምረናል ብለን ነው እያነሳን ያለነው እና ይህ የዛሬው ትውልድ አድዋ ሉዓላዊነታችንን ከግዛት ማስከበር እስከ ኢኮኖሚክ ሶቨርኒቲ እንድንቀዳጅ አድርጎናል። ስለ አድዋ ያነሳል የተወሰነ መልኩ በመሃል በዳንስም በሙዚቃም የምንገልጻቸው የተለያዩ ሀሳቦች አሉ። ወጣቱ ምን ማድረግ እንዳለበት ስለ ስራ የተለያዩ ነገሮችን ይገልጽልናል። አድዋ በጦርነት ድል የመንሳት ታሪክ ብቻ አይደለም፣ የመተባበር፣ የመተሳሰብ፣ በአንድነት በድል የመቆም ታሪክ ጭምር ነው። በዚህም የቀረቡ የኪነ ጥበብ ስራዎችን የአድዋን ይህንን መልክ በስፋት ያሳዩ ናቸው። ዩኒቲ የሚለውን አድዋ በትልቁ አስተምረውናል። የዛሬው ትውልድ ደግሞ ያንን ዩኒቲ የመደመር ፍልስፍናን ቀርጾ ሀገርን እያስተማረበት፣ ሀገርን እያስተዳደረበት፣ ሀገርን እያሻገረበት የሚገኝበት ጊዜ ነውና ይሄም አንድነት ወይም መደመር የመጣው የአድዋ ትሩፋት ነው። አድዋ ለኔ ትልቅ ነገሬ ነው፣ ትርታዬ ነው። ማንነቴን የሚገልጥ ኢትዮጵያዊነቴን የምገልጽበት የምኮራበት አድዋ ነው። አንድነታችንን፣ ህብረታችንን ጎጥ ሳይለዩ ዘር ማንዘር ሳይለዩ ሃይማኖት ሳይለዩ አንድ ሆነው ከአራቱም አቅጣጫ ከሰሜን ከደቡብ ከምዕራብ ሳይሉ ተነስተው ነው ሀገራቸውን ነፃ ያወጡት። ግዴታ አድዋን ለመድገም ጦርነት መሆን የለበትም። በስራም ድል ማድረግ ይቻላል። ያው ስልጣኔ የተለያዩ ነገሮችን በስራም በተለያዩ ነገሮችም ድል ማድረግ ይቻላልና አድዋ ማለት ጦርነት ብቻ አይደለምና በስራም እንትን ማለት እንችላለን ማለት ነው። የአሁኑ ትውልድ ደግሞ ከአድዋ መማር አለበት። ከኛ ከእናቶች ከአባቶች ከእህት ወንድሞቹ አድዋ እንዴት መጣ የሚለውን ትምህርት መማር አለባቸው። አድዋ አንድነታቸውን ይዘው ነው ለኛ ያስረከቡን። ነፃነታችን አስከብረን ያለነው በአድዋ ነው። አድዋ ደግሞ አንድነትን ይዞ እስከሄደ እነሱ ደግሞ ከአድዋ ይህን መማር አለባቸው። አድዋ ምንድነው ለኛ ያስተማረን የሚለውን ይህን ደግሞ መንግስት በየትምህርት ቤቱ ወላጅ ደግሞ ከትንሽነት ጀምሮ ሲነሳ ስለ አድዋ ስለ አንድነታችን ስለ ድሮ ፍቅራችን አንድ ሆነን አገራችንን ነፃነት ያወጣንበትን ሳንገዛ ቀኝ ግዥ ሳንገዛ እንኳን ለኛ ለጥቁር አፍሪካ ተምሳሌት ሆነን የታየነው ኢትዮጵያዊ ናት።